ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። ሜክሲኮ በእሳት እየጋየች ነው። ባይዘዌይ ዓለም ኢንተርኔቱ በጠቅላላ ስለ ሜክሲኮ ነው የሚያወራው። ብዙ በእኛ ሚዲያ ብዙም እየሰማሁ አይደለም እና እንዳለ ኒውሱ በጠቅላላ ብትገቡ ስለ ሜክሲኮ ነው የሚወራው እና ከባድ የሆነ ውጥረት አለ። እንዳለ ቤቶቹ በጠቅላላ እየተቃጠሉ ነው። ምንድነው የተፈጠረው ካላችሁኝ እንግዲህ ሜክሲኮ እንደምታውቁት የኛ ሀገሩ ሜክሲኮ ደግሞ አይደለም፣ ያው ስሙን ከነሱ ወስደን ብንሰይመው ማለት ነው እና ለአሜሪካ አዋሳኝ የሆነች በጣም ብዙ የቱሪስት መስህብ ያላት ብዙ የባህር ዳርቻ ያላት የተዋበች ከተማ ነች ሜክሲኮ። እኔ ከ2 ዓመት በፊት ካንኩን ሜክሲኮ ሄጄ ነበር እና አይ ኢንጆይ ኢት እውነት ለመናገር በጣም ደስ የሚል ቦታ ነው እና አሁን ምንድነው የተፈጠረው መሰላችሁ? የሆነ የእጽ አዘዋዋሪ ግሩፕ አለ፣ የድራግ ምናምን የሚያዘዋውሩ ግሩፕ አለ እና መሪያቸው ኤልሜንቾ ይባላል። ኤልሜንቾ የራሱን ካርቴል አዘጋጅቶ የራሱን ግሩፖች ፈጥሮ ትልቅ የሆነ የራሱ የአደንዛዥ እጽ አዘዋዋሪው የራሱ ግሩፕ አለው እና ዝም ብሎ ግሩፕ እንዳይመስላችሁ ከመንግስት ጋር የሚፎካከር ማለት ነው እና የራሱን የሆነ ሀገር ይዟል። ግብር ያስከፍላቸዋል፣ እዛ የሚያስተዳድራቸውን ግብር ያስከፍላቸዋል። የጦር መሳሪያ አለው አይደለም እምላችሁ፣ የጦር መሳሪያ ፋብሪካ ሁሉ አለው። አስፈሪ ነው። ለዛ ነው መንግስትን መንካት የማይችለው፣ ከነኳቸው ችግር ስለሚፈጠር ነው። ይሄ ኤልሜንቾ የሚባለው መሪያቸው በጣም ስመገናና ነው፣ አምባገነን ነው። ስለሱ የሆነ ጭምጭምታ ከሰማ ይሄደ የሚገል የሚያፈን የሚረሽን አይነት ኃይል ነው ያደራጀውና ይፈራሉ ማለት ነውና እንግዲህ በትራምፕ አድሚኒስትሬሽን ትራምፕ ከመጣ በኋላ አይ ቲንክ ፊታቸውን ያዞሩባቸው ይመስላል። ክትትል ሲደረግ ነበረ። እነዛም ብልጥ ናቸው፣ ራሳቸውን ሲጠብቁ እስካሁን ድረስ ቆይተዋል። ፋይናሊ ግን እንግዲህ ከትራምፕ ከፕሬዝዳንቷ ጋር ተነጋግሮ ይመስለኛል ፕሬዝዳንታቸው በሜክሲኮ ታሪክ ለመጀመሪያ ጊዜ የተመረጠች ሴት ናት። 66ኛዋ ሴት ፕሬዝዳንት ነች እና በታሪካቸው ለመጀመሪያ ጊዜ ሴት ፕሬዝዳንት ኖራቸው ማለት ነውና ተመካከሩና እንግዲህ ጥቃት አደረሱ። ኤልሜንቾ ከጠባቂዎቹ ጋር ተደመሰሰ ማለት ነው። ዋና መሪው ተመታ፣ ተገደለ ማለት ነው፣ ተወገደ። ከዛ በኋላ የሱ ኃይሎች ከመንግስት ጋር ትከሻ ለትከሻ ይለካካሉ ብያቸው የለ አገሪቷን በጠቅላላ እያነደዷት ነው ማለት ነው እና በጣም ከባድ የሆነ ውጥረት ነው ያለው። ያሳዝናል። ብዙ ፍላይቶች ተሰርዘዋል። ኤርፖርት ውስጥ የነበረው ትርምስ ልነግራችሁ አልችልም። ከባድ ነገር ነው ያለው። እንግዲህ እዛ ውስጥ የሚኖሩ ኢትዮጵያውያን ይኖራሉ። አንድ ወንድማችን እንዲያውም አይ ቲንክ ለቫኬሽን ሄዶ ይሁን እዛ እየኖረ ይሁን አላውቅም፣ ቪዲዮ ቀርጾ አጋርቶናል። እሱን አሳይቻችሁ ልሰናበታችሁ። መልካም ቀን። ቀጥሎ ባስ እንግዲህ ያውና ተጠጋ ብለን እንመጣለን። Good. Are you okay? Alright. It's not a mine door. በዚህ ዘመንም እንደዚህ አይነት ሰው አለ እንደሚያስብል ታሪክ ነው በእውነት። ቀጣዩ የማቀርበው ቪዲዮ ተከታተሉ። ሰላም ጤና ይስጥልን ቤተሰብ፣ ዛሬ ወደ እናንተ በጣም አስደናቂና አስገራሚ ታሪክ ይዤ መጥቻለሁ። የሚገርማችሁ ነገር ብዙ ታሪኮችን አንብቤያለሁ፣ ተመልክቻለሁ፣ ሰምቻለሁ። እንደዚህ ታሪክ ግን ያስደነቀኝና በጣም ያስገረመኝ ታሪክ የለም። ታሪኩ እንዲህ ነው፣ በአጭሩ ልንገራችሁ። አንድ ደቡብ አፍሪካዊ ባለጠጋ ሚስት ማግባት ይፈልግና አንድ ነገር ይወስናል። ምን አለ?
እኔ ሚስት ማግባት ፈልጋለሁ ግን ማግባት የምፈልገው ከኢትዮጵያ ነው ብሎ ማስታወቂያ የዛሬ 22 ዓመት አካባቢ በጋዜጣ ያስነግራል። ያን እንግዲህ እንደምታውቁት ቲክቶክ፣ ፌስቡክ ብዙ ፖፑላር ባልነበረበት ጊዜ ነው። ይህንን ጋዜጣ የተመለከቱ 20 ኢትዮጵያውያን እንስቶች ፎቶአቸውን ይልኩለታል። ከነዛ መካከል የዛሬ ባለ ታሪኳ የሷ ፎቶ ይመረጥና እሷ ትመረጥና ወደ አፍሪካ ትሄዳለች። በጣም የሚደንቅ አቀባበል አደረገላት። የራሷን ክፍል አዘጋጀላት፣ የሚያስፈልጋትን ነገር ሁሉ ሰጣት። ለ2 ወር ግን ምንም አይነት ግንኙነት አልነበራቸውም። እሷም በራሷ ክፍል እሱም በሱ ክፍል ነበር የሚኖሩት። ነገር ግን አንድ ቀን አመማትና ሆስፒታል ይዘዋት ሄዱ። ሆስፒታል ይዘዋት ሲሄዱ የሚገርመው ነገር ያልታሰበ ነገር ተከሰተ። የኤችአይቪ ፖዚቲቭ ሆና ተገኘች። ከአገር ቤት ስትመጣ ተመርምራለች። ውጤቱ ኔጌቲቭ ነበረ። ነገር ግን ሳውዝ አፍሪካ ከመጣች በኋላ ፖዚቲቭ ሆናለች። ኤችአይቪ ደሟ ውስጥ ተገኝቷል። በጊዜው ያመጣት ሰው የዋሸችም ስለመሰለው ያታለለችው ስለመሰለው የመጀመሪያ ቀን በጣም ደነገጠ፣ በጣም ጮኸ፣ ዋሽተሽኛል አለ። ነገር ግን በነጋታው ሲረጋጋ እሷም ወደ አገሯ ለመመለስ ከዛ በኋላ ራሷን ለማጥፋት እያሰበች እያለ አንድ ነገር ነገራት። ማለዳ ላይ ስሜታዊ ሆኜ ስለተናገርኩሽ ነገር ሁሉ በጣም ይቅርታ፣ ያታለልሽኝ ስለመሰለኝ ነው። እሷም በልቅሶና በእንባ እውነቱን ነገረችው። እንደማታውቀው የምታውቀው ነገር እንደሌለ እዛ ስትመረመር ኔጌቲቭ እንደሆነች። ነገር ግን የሰው ያን ነገር ወሰነ። እኔ ለቃሌ ታማኝ እሆናለሁ፣ ቃሌን እጠብቃለሁ ብሎ ወደ ሕክምና ይዟት ሄዶ መድኃኒት እንድትጀምር አድርጎ ለ22 ዓመት ምንም አይነት ግንኙነት ሳይኖራቸው እያሳከማት እየተንከባከባት ቤቱ አስቀመጠ። ታሪኩን እንደሚናገረው ታሪኩ ላይ መስማት ትችላላችሁ። መጨረሻ ላይ እንደውም ከሷ ሕክምና ወጪ የተነሳ ይሄ ሰው ያለውን ንብረት፣ ቤቱን፣ መኪናውን ሸጦ ችግር ውስጥ እስከሚገባ ድረስ የደረሰበት ሁኔታ ነው ያለው። ስቲል ግን ለቃሉ ታማኝ ሆኖ ምንም አይነት ንክኪ ኮሚኒኬሽን ከሷ ጋር የለውም። ቤቱ እየተንከባከበ እያሳከማት እያስታመማት አብረዋለች። የሚገርም ታሪክ ነው። ይሄን ሰው ለምን ወደ ሚዲያውን ይዘሽ መጣሽ ስትባል ቴንኪዩ ማለት ስላለብኝ ነው። አስቡ፣ እሱ ሳውዝ አፍሪካዊ ነው፣ እሷ ኢትዮጵያዊ ናት። በምንም አይገናኙም። ስቲል ግን ለቃሉ ታምኖ ባያገባትም ይሄ ነገር መሃል ላይ ቢፈጠርም ሊተዋት አልፈለገም። ለቃሉ ታማኝ ሆኖ ስቲል አብሯት እየተንከባከባት አለ። እያንዳንዳችን ኢትዮጵያውያን በእውነት ቴንኪዩ ልንለው ይገባል። ለካ እንዲህ አይነት ሰዎችም በዚህ ዘመን አሉ። በጣም አስደንቆኛል። እንደዚህ መከታ የሚሆን ወንድም ይስጠን ለሁላችንም። እግዚአብሔር እጁን የጫነባቸውን ሰዎች እኛ ደግሞ እጃችንን አፋችን ላይ ጭነን ዝም ብለን ነው ማየት ያለብን። እግዚአብሔር ያለ የሌለ ኃይሉን እየተጠቀመበት እየሰራበት ያለ ልጅ ነው። በጣም ብዙ የበጎ አድራጎት ስራ ላይ የተሰማሩ ሰዎችን እናውቃለን፣ እንወዳቸዋለን፣ እናከብራቸዋለን። በየቀኑ ግን አዳዲስ ነገር እየሰራበት ያለው አዶናይ ላይ ነው። በየቀኑ በቀደም ጋሽ ሰሌ አዶናይ አንዳንዴ ደከመኝ በል ሲሉት ሰምቻለሁ። በእግዚአብሔር ጸጋ የተሞላ ሰው አይደክመውም። ሰው ኤቭሪ ሲንግል ዴይ እግዚአብሔር ይጠቀምበታል። የሚገርም እና አንዳንዴ የማይወድቅ ዛፍ አትነቅንቁ፣ ትርፉ ልፋት ነው። አለመደገፍ ይቻላል፣ ግን ዝም። አንድ ጓደኛ ነበረችኝ፣ እኔም በጣም የምወዳት ጓደኛ። በቃ ቤታቸው ለኔም ቤቴ ነው፣ የኛ ቤት ለሷን ቤቷ ነው። እኔ ትዝ ይለኛል ማዘር ራሱ የዛኔ ከቤት በቃ ሁሉንም እቃ ስጭኝ ነው። እነሱ በኑሮ ትንሽ ደከም ያሉ ነበሩና ሁሉንም እቃ ስጭኝ ነው እምላት የነበረው። ቤት ውስጥ ከተገዛ ለሷ ለእናቷ ይዤ ለሚሄድ በጣም ነበር የምወዳትና በአንድ አጋጣሚ ተጣላ። ትንሽ አስቀየመችኝ እሷም በዛ ሰዓት። ግን ትንሽ ነገር ነው፣ በጣም ጥቂት ነገር ከነበረን ፍቅርና ከኖርንበት ነገር አንጻር እና ይቅርታ አለች። አኮረፋት። አሁን በዚህ ሰዓት ይቅርታዋን መቀበልበት ሰዓት አይደለም አልኩኝ። በቴክስት ይቅርታ ትለኛለች፣ ትደውልልኛለች፣ በሰው ትልክልኛለች። በቃ ይቅርታ አልኳት አይደል እንዴ ምናምን ትላለች። እና
እኔ በቃ አኮረፍኩኝ። አይ በቃ የፈለገ ነገር ቢሆን አሁን ማንም ሰው እንዳይጠይቀኝ እንደዚህ ምናምን ብዬ ሲሪየስ ሆንኩኝ እኔ በሰዓቱና የሆነ ሰዓት ላይ ተደወለልኝና እናቷ አርፋለች ለቅሶ እንሂድ ተባልኩኝ። እናቷ አርፋለች ብዬ ለቅሶ ሲሄድ ግን እናቷ አልነበረችም፣ እሷ ነበረች ያረፈችውና እድሜ ልኬን እንዴት እንደሚቆጨኝ እንዴት እንዳዘንኩ በቃ ለቅሶ ሰዓት ላይ ሁሌ ማስብ የነበረው የእሷ ማለፍ እያንገበገበኝ ምን ነው ይቅርታ ባረኩላት ኖሮ ይቅርታ ስትለኝ አዎ በቃ ይቅርታ አድርጌልሻለሁ ባልኳት ኖሮ ለምንድን ነው ያላልኳት የሚል ቁጭት በጣም ነው የሚቆጨኝና አሁን ስለ ጓደኝነት ስታነሳ በህይወታችን ውስጥ እንደዚህ ብዙ ነው የሚያጋጥመን። በጣም አሁን እኮ እንዳንድ ይሄውን በጣም የሚቆጭ ነው። ይቅርታ ሳታረግላት ማለፏ በጣም ይቆጫል። እኔ አሁን እዚህ ተጎልተው ቲክቶክ ላይ እኔን እየተረቡ አንድ ዓመት ሙሉ እየለፈለፉ ነበር በእኔ። እኔ ደግሞ ስንት ነገር ሰራለሁ። ተናገሩኝ ብዬ እነሱን ሰምቼ ብዳ እና ልቤ ውድቅ ቢል አስባችሁታል? አንደኛ ለቤተሰቤ አልሆንም፣ ሁለተኛ የሚገርም ህይወት አይኖረኝም። ላይክ የሚገርም ላይፍ ስታይል ተረዳችሁ? በቃ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ ማለት ነው። ወንድሞቼ፣ የሩቅ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ። እሱ ደግሞ አልፈልግም። ስለዚህ በደንብ አድርጌ እሞግታለሁ፣ እነሳለሁ። እኔ ደግሞ እየተማርኩት ነገር ምንድነው? ኦፍ ኮርስ ሁሉም ሰው ያገኘሁት ሰው ከኔ የሆነ ነገር ይጠብቃል፣ ግን ደግሞ ለሁሉም ሰው መድረስም አልችልም። ተረዳችሁኝ? ስለዚህ አይ ቲንክ አሁን ሰው ማስከፋት ሳላቀው ሰው ማስከፋት በቃ እየለመድኩት ነው። ውስጤ በቃ እየለመደው ነው። ተረዳችሁኝ አይደለ? በቃ ምንም ማስወገድ ስለማልችል ማለት ነው። አለበለዚያ የሁሉም ሰው በረከት እያስቀደምኩኝ የራሴ መንገድ ላጣ ነው ማለት ነው። ወደ ሁሉም ሰው መንገድ እየገባው የራሴ መንገድ ልተው ነው። ይህ ደግሞ የስኬት ዋና ጠላት ነው እንድታውቁት ማለት ነው። ቦሌ መድኃኔዓለም ቤተክርስቲያን እንዴት እንደባቱ እንደሚያምር ላሳያችሁ። ሻው ተመልከቱት። how beautiful this is። ኢንትራንሱ መግቢያው ነው ይሄ። እንዴት እንደሚያምር ወይ የኔ አባት ወይ look at this እንዴት እንደሚያምር አምብሊም ማርያምን በጣም this is crazy በቃ like how I enjoy እንደዚህ በቃ በዚህ መሃል ሳልፍ ማለት ነው። wow the biggest city in Africa ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።